ኢየሱስ ክርስቶስም ሲያድኑ ነበር። ኢየሱስ ክርስቶስ ማለት የምን ማስረጃ? ያው አሁን ክርስቶስ ሳምራ እያዳነች ያለችው በክርስቶስ ኢየሱስ ስም ሆኖ ማስረጃ አስተኝ ቃል ኪዳኑ አሁን ለምሳሌ አንተ ኖ አይደለም ማስረጃ ስትል መጽሐፍ ቅዱሳዊ ማስረጃ ነው። አዎ ሐዋርያቶችን ያነሳው ከመጽሐፍ ቅዱስ አይደል እንዴ? እያንዳንዱ እንቅስቃሴ እኮ በቅዱሳን ላይ ሲካሄድ ነበረው መጽሐፍ ቅዱስ ላይ የክርስቶስ አሁን የኢየሱስ ክርስቶስ የልጅነት ወራቱን አሁን አምጣ ብለህ አንተ ከመጽሐፍ ቅዱስ ታመጣለህ። የለም በለኛ አልተጻፈም እኮ የለም ማለት አሁን የምትለውን ነገር የልጅነት ወራት አልነበረውም ማለት አይደለም። ነው አይደለም የለም በለኛ ብራዘር። አሁን እኔ ለጠየቅኩ ጥያቄ ስለ ኢየሱስ ክርስቶስ ልጅነት ታሪክ ደግሞ ከፈለክ እናወራለን። አሁን የተጠየቅከው ጥያቄ የለም ነው መልሱ። አለ እያልኩ ነው እኔ አንተ ካለ አንተ ግሬል አፍተና ይሄ ሁሉ እንዲሁ አይኔን አለ እኮ በቃ ማምጣት ነው። አለ ያለ ሰው እርግጠኛ ነው ማለት ስለመኖሩ ማምጣት እኮ ነው። ቀላል ነው ብራዘር። ለምን ሩቅ ያስኬድሃል? ነው ሩቅ መሄድ አያስፈልግም እኮ ሩቅ ሳይሆን አንተ ነህ ሩቅ እየሄድክ ያለው። አለ ያለ ሰው ገልጦ ነው ማሳየት ያለው። ሩቅ ወደ ሐዋርያት ዘመን ነው በትልቁ አድርጌ ያለው ግለጥና አሳየኝ አለ ካልከኝ ሐዋርያት ዘመን ላይ መሄድ አያስፈልግህም እያልኩ ነው። እኔ ደግሞ እዚሁ ካጠገባችን እያልኩ ብራዘር ገለጠው ተምራት በሚደረጉበት ገዳማት ላይ አሁን ስቲል ራሱ በኢየሱስ ክርስቶስ ስም አሁን ገለጠውና አሁን ሰዎች በክርስቶስ ሳምራ ሊድኑ እንደሚችሉ ከእግዚአብሔር ቃል አሳየኝ ያወራኩ። ይኸውልህ ክርስቶስ ሰምራ ላይ የምትኝ ማለት አስፈልግ እንኳን ክርስቶስ ሰምራ እያልኩ ነው እኮ አሁን ብራዘር። እኔ ጥያቄ አሁን ስለ ክርስቶስ ሳምራ ነው። እኔ በመረጃ ነው ማወራ፣ በመጽሐፍ ነው ማወራ፣ በታሪክ በተረት ምናምን አለ ማወራ። ይኸው የክርስቲያንን መጽሐፍ ገልጬ ነው እያወራሁኝ ያለሁት። ይኸው ገለጥኩልህ፣ አንተም ግለጥና ከእግዚአብሔር ቃል ሰዎች በክርስቶስ ሳምራ የዘላለም ተስፋን እንደሚያገኙ ማስረጃ አስተኝ አፍተነው ይሄ ወለ እንካ ደካማ ጎል እኔ ካንተ ጋር አራት አንተ ከሁለት ሶስት በላይ ገብቻለሁ አይደለም። ጭፍን ያለ ነገር ካልሆነ በስተቀር የምትከራከረው እያንዳንዱ መጽሐፍ ቅዱስ ላይ የተጻፈ ነገር እኔ የጠየኩት ጥያቄ አለ ወይ? ከፍጥረት እስከ ፍጻሜ እኮ አለ መጽሐፍ ቅዱስ ላይ የተጻፈ ነገር የለም። የፈለከውን በለው። እኔ ጥያቄ አሁን የጠየኩት ጥያቄ አለ ወይስ የለም መጽሐፍ ቅዱስ? እየነገርኩ ነው። እኔ ደግሞ መጽሐፍ ቅዱስ ላይ አልተጻፈም። በቅዱሳት መጽሐፋት ላይ አዋልድ መጽሐፋት ላይ ደግሞ አሉ እያልኩ አልተጻፈም። በቃ እሱን ነው። በገድላት ላይ አሉ እያልኩ ነው። በቃ አልተጻፈም። ተጽፏል እያልኩ ነው። ተጽፏል እያልኩ ገድላት ላይ አሉ እያልኩ ነው። ገድላትን እንቀበላለን እናምንባቸዋል። ጥያቄ ምን ነበር? ገድላት ላይ አለማ እንዳትል የለም እኮ አላልኩም። የገለጥኩልህ ገድል አይደል ብራዘር እኮ ከዚህ በማስረጃ አይደል የፈለከው? እሱ ነው ማስረጃ አይደለም። እኔ እሱን የገለጥኩልህን አላት በለኝ። ስላለ አይደል ገልጬ እያሳየው ያለሁት እኮ ስላለ አሳየኝ ብለህ ልጠይቀኝ አይገባም ነው ማለት ነው። አትደረብ አይደለም። የጠየቅኩን ጥያቄ አልሰማህም ወይ ደግሞ መልስ ስለሌለ ነው እዚህ ውስጥ ለመደበቅ የፈለኩት። የጠየቁት ጥያቄ ልክ እንደዚህ ካልተደበክ መደማመጥ አትችልም ብራዘር። መደማመጥ አለ፣ መስማት አለ። ሳውራ አትደረብ። ይሄ የጠየቁት ጥያቄ ይሄንን ልክ አሁን እንደምታምነው ገድል ላይ እንደጻፍከው ሐዋርያቶች ያምኑ ነበር ወይ ነው ጥያቄው። አያምኑ። የትኛውም ሐዋርያ አንተ የምታደርገው ልምምድ አይቀበልም። ይኸው ማስረጃ አለኝ የምትል ከሆነ የትኛውንም የጌታ ሐዋርያ ጠቅሰ ማስረጃ ማቅረብ ትችላለህ። የሐዋርያ ሥራ ገድል መሆኑን አታውቅም እንዴ ወንድም? ቆይ ከክርስቶስ ኢየሱስ ውጪ ሌላ ያድናል ብለው የሰበኩት የመዳኛ መንገድ ካለ ማስረጃ አስጠኝ። አፍጥነው ብራዘር። ከሐዋርያት ሥራም ትችላለህ። አቅጅላል አንዴ እሺ፣ እዚህ ጋር ነው የምጠይቅህ። መዳን ማለት ለአንተ ምንድነው? ስንት አይነት ድነት አለ? ምን አይነት ድነት ነው እየጠየቀኝ ያለው አንተ? ከሲኦል ስለመዳን። ከሲኦል ስለመዳን ከሲኦል ከጌታ ከኢየሱስ ክርስቶስ ውጭ ማንም ከሲኦል ሊያድን አይችልም። ቅዱሳት እያልኩ ያለሁት እኔ ቅዱሳት ሰማዕታት በተገባላቸው ቃል ኪዳን መሰረት ግን እርግጠኛ ነህ? እየነገርኩህ ነው። በክርስቶስ እርግጠኛ ነህ ወይ? ሊያድኑ ይችላሉ እያልኩ ነው። እርግጠኛ ነህ ወይ? እኔ ያልኩህ አሁን የተናገርከውን ንግግር እርግጠኛ ነህ? አዎ በክርስቶስም ሊያድኑ ይችላሉ። ቀጥታ በራሳቸው ስልጣን ግን ያድኑ። ክርስቶስ ሳምራ በምንድን ነው የምታድነው? በክርስቶስም ነው የምታድነው። ማስረጃ አስጠኝ። ይኸው መጽሐፉ ፊት ለፊት ላይ ነው ያለው። አፍጥነው። ማስረጃው ገድሉ ነው እያልኩህ እኮ ነው። ይኸው ገድሉን ግለጠው። ይኸው ችግር የለም አንተ ገድሉን አንዴ አጣቅሰህ እየነገርከኝ ያለኸው አንተ። ይኸው ገድሉ ላይ የኢየሱስ ስም የለማ ብራዘር። አፍጥነው። ምንድን የሚለው ገድሉን አንብብልኝ። ይኸው ፊት ለፊት ተነክሮ በማርከርኩ ተጽፎልሃል። ይኸውና ስሜታዊ ሳትሆን ረጋ ብለህ
አንብበው ይነበባል ብራዘር፣ ይነበባል። ከአንተ በፊት የገባው ኦርቶዶክሳዊ ያነበበው ነበር። ጌታን በየዕለቱ ከሲኦል 3000 ነፍሳትን እንድታወጣ ስልጣን ሰጣት ይላል። ታዲያ ምንድነው እኔ እያልኩ ያለሁትም እኮ ይሄንን እኮ ነው። ምንድነው ኢየሱስ ክርስቶስ ነው። ማስረጃ ስጠኝ፣ የማዳን ስልጣን እንደተሰጠው በመጽሐፍ ቅዱስ ውስጥ ሰዎች አፍጠን ነው። ገድሉን እያየነ አንብብ አልከኝ፣ አንብብኩልህ እኮ ሌላ አለ እኮ ገድሉ ላይ ቅድም ያልከውን ሐሳብ ላሳየ። ቅድም ምንድነው ያልከኝ? በኢየሱስ ስም ነው የሚያድኑት አልክ። ውሸት። አሁን ስልጣን የተሰጣት እንጂ በኢየሱስ ስም አልተባለም። ኦኬ፣ አሁን እያወራን ያለነው ስልጣን ሰጪው ማን ነው? ስልጣን ሰጪው እኮ ጌታ እኮ ነው እኮ። ኦልሬዲ ስልጣን ካላት ያ የምታወጣው ግን ራሷ ናት። ስልጣን የተሰጣት አካል ናት የምታስገባው የምታስወጣው ማለት ነው እኮ። አለቀ እኮ። ስልጣን የሰጠው ልክ እንደዚሁ ሲሆን በስልጣን ሰጪው ስም ነው የምታወጣው። ልክ እንደዚሁ መጽሐፍ ቅዱስ ላይ ሰው ከሲኦልና ወደ ገነትና ወደ ሲኦል እንደሚያስገባ ስልጣን የተሰጠው ሰው አንተ ከእግዚአብሔር ቃል ማስረጃ አንተ እውነት ስለመሆኑ እናረጋግጥ። እሱማ መጽሐፉን እኮ ነው የገለጽኩልህ። ገድላት እየነገርኩ ነው። ገድላት ቅዱሳን አባቶች በመንፈስ ቅዱስ ተመርተው የጻፉት ነው። ማንም እግዚአብሔር ቃል ነው የጻፈው ነገር እግዚአብሔር ቃል የለም በለኝና ከዛ ወደ ደግሞ ትመለሳለህ። መጽሐፍ ቅዱስ ላይ ገድልም እየነገርኩ እኮ ነው፣ ሌላ አይደለም። የሐዋርያ ስራ እኮ ገድል እኮ ነው፣ ሌላ ነገር እኮ አይደለም። ወንድም አሳየኝ እኮ የሐዋርያ ስራ በዚህ ነጥብ ለማስጣል ከሆነ ይኸውልህ ጊዜ እየደከመ ሐዋርያቱ እኔ ልንገርህ፣ እኔ ማስረጃ ነው የጠየኩት። ማስረጃ ከሌለ ራስን ነጥብ የምጥለው ነው። ያላስጣልኩም ማስረጃው ይኸው ገድሉን እኮ አወጣው። ማስረጃው እኔ ጠየኩ። ይሄ ገድል እውነት ስለመሆኑ ከእግዚአብሔር ቃል ይኸው የሐዋርያት ስራ ገድል ነው ልቀበል። ከሐዋርያት ስራ ላይ ሰዎች ገነትን ከሲኦል ወደ ገነት ሰዎች እንዲያስገቡ ሐዋርያቶች ስልጣን እንደተሰጣቸው ማስረጃ ስጠን። ከገድሉ ከእግዚአብሔር ቃል መገደል አፍጥነው ብራለ አነበብኩልህ። ጌታ በኢየሱስ ይወለ ይሄንን ማለት በየዕለቱ ከሲኦል 3000 ነፍሳት እንድታወጣ እኮ የገለጥክልኝ ላይ እኮ ነው እያወራን ያለ ነው። እኔ ጠየኩ መጽሐፍ ቅዱስን ነው። ከሐዋርያት ብለሃል። ሐዋርያት እስቲ ያሳየኝ አንድ ሐዋርያ አፍጥነው። ይሄ መጽሐፍ እውነት ስለመሆኑ ነው። ምኑን ነው አሁን እንድነግርህ የፈለግከው አንተ? ረስተኸው ነው ጥያቄ። ከመጽሐፍ ቅዱስ ውስጥ ከ66ቱም ውስጥ ጥቀስና አንድ ቦታ ላይ ሰዎች ገነትም ሲኦልም ማስገባት የሚችል ስልጣን እንዳላቸው አሳየኝ። አፍጥ ነው ብራዘር። እኔ እየነገርኩህ ያለሁት ደግሞ መጽሐፍ ቅዱስ ላይ አታገኘውም፣ በአዋልድ መጽሐፍ ላይ ታገኛለህ እያልኩህ ነው። አዎ ይኸው መለሰ። ለአንተ ነው የሌለ ለአንተ ነው ገድላት እኮ ነው ይቀበላቸዋል ብራዘር። አንድ ያልከውን ኦኬ። ምን አለም ብራዘር? መጽሐፍ ቅዱስ ላይ የለም አለ። አዎ የለም እያልን ያለ ነው። መጽሐፍ ቅዱስ ውስጥ ከክርስቶስ ኢየሱስ ስም ውጪ ሌላ የምንድንበት ስም የለም። ኦኬ በቃ እያልን ያለ ነው። አንድ አትደረብ አለ ካልክማ አንተ በቃ የለም ብለህ ግን አለ ብለህ አትደመድምም። አለ የምትል ከሆነ አንተ ግለጠው። ምን ጥቅስ ላውጣለህ? ራስን ለምን ታታልላለህ? አለም የለም መልስ ሊሆን አይችልም። ወይ አለ ነው ካለ ማስረጃ አንተ፣ ወይ የለም ነው እንስማማለን። ለሌላ ነገር ማስረጃ አንተ አትባልም። እንደዛ ካልክማ ዳኒ ይሄውልህ፣ እንደዛ ካልክ አንተ ይሄ ሁሉ ከአዳም ጀምሮ የመጣው የሰው ልጆች ማን እንዴትና በምን እንደመጡ ከመጽሐፍ ቅዱስ ማስረጃ ልታሳየኝ አትችልም። ምክንያቱም የአዳም ልጆች ማንንና ማንን አግብተው ይሄ ሁሉ ዘር እንደመጣ ንገረኝ ብለህ አትነግረኝም። ምክንያቱም አንተ ከምትቀበለው መጽሐፍ ቅዱስ ከ81 ውስጥ ኩፋሌ ስላሌለ አትቀበለውም። በዚህ አይነት መልኩ ከሄድን ይሄ ለውጥ የሚያመጣ ነገር አይደለም። ትልቁ ነገር ግን እኔና አንተ ኢየሱስ ክርስቶስ ላይ ሳንግባባ ዘለ ገድል ላይ ስለሄድክ ምንም የምታመጣው ለውጥ የለም። ገድልን ለአማኙ ነው፣ እኔ አምንበታለሁ። ግን ትልቁ ነገር ላይ ዋናው ፒላር ላይ አልተስማ አንተ እኔና አንተ ልክ አይደለንም። ኢየሱስ ክርስቶስ የሚለው ዋናው አዳኝ የሆነ ስም ላይ ቃሉ ላይ ሳንግባባ ገድልን ብታመጣ ቅዱሳንን በዚህ በኩል አድኑን ብትል ምንም የሚያመጣው ለውጥ የለም። አንተ በጎን አሳፍራቸዋለሁ ወይንም ደግሞ መልስ አያገኙም ብለህ ታስብ ይሆናል። በጭራሽ ግን ይሄ ነገር አይሳካልህም። እሺ በደምብ ስማኝ። ይሄ አሁን የገባህበት ርዕስ ሐሳብ ኦርቶዶክስ ውስጥ ያለው እንዲህ አይነት የነውር ትምህርት የእግዚአብሔር ቃል የማያውቀው ትምህርት እንደሆነ ማሳየት ነው። የለም ብለህ ዘጋኸው። በቃ እኔ እናንተ በአሁን እንጨባበጣለን።
እኛም ጴንጤዎች እያልን ያለ ነው የለም ነው ይሄ ትምህርት። የት የእግዚአብሔር ቃል ውስጥ የሌለ ትምህርት ነው የምታወራው። ለህይወታችን የሚጠቅመው ነገር ሁሉ የእግዚአብሔር ቃል ላይ ተጽፏል። አዎ ተጽፏል። እዚህ ለሚጠቅመንና የህይወት ለሚሆን ለመዳን የሚሆነ ነገር ሁሉ የእግዚአብሔር ቃል ውስጥ አለ። ያልተጻፈ ብዙ ኮተት አለ ወይ? አዎ። መጽሐፍ ቅዱስ የሰው ታሪክ ዘገባ የሚጻፍበት መጽሐፍ አይደለም፣ የእግዚአብሔር ሐሳብ ነው እንጂ። እዚህ ለመዳን ለመጽደቅ የእግዚአብሔር ልጅ ለመሆን መንግስቱን ለመውረስ የሚያስፈልገው ትምህርት ሁሉ ተጽፎልናል። አዎ። አንዳች የቀረ ትምህርት የለም፣ ተጽፎልናል። እዚህ አሁን አንተ የምትለው ይሄ ግን የአጋንንት ትምህርት ነው። አዎ የአጋንንት ትምህርት ነው። ለዚህ ነው የእግዚአብሔር ቃል ውስጥ የማታገኘው። አየህ፣ የእግዚአብሔር ቃል ውስጥ የሌለው ለዚህ ነው ሐዋርያቶች አላስተማሩትም። አንድም ሐዋርያ ስሙን ጠቅሶ በኔ በኩል ደግሞ ብራዘር አየህ፣ ጳውሎስ የምትጠቅሰውን ጥቅስ ሄደን እናየዋለን። አሁን ጥያቄው ምንድነው? መጽሐፍ ቅዱስ ውስጥ ና እንጂ አቤል። እሺ አይዞ ዳጂ አይዞ። ቤተ ክርስቲያን የምትከተለው ትምህርት አጋንንታዊ ትምህርት ነው። አጋንንታዊ ትምህርት ነው ስንል ብራዘር እየተሳደብን አይደለም። ሊተራሊ አጋንንታዊ ትምህርት ስለሆነ ነው። ባይዘው ለምን የእግዚአብሔር ልጅ ኢየሱስ ክርስቶስን የሚሸፍን የትኛውም ትምህርት ምንጩ ከእግዚአብሔር መንፈስ አይደለም። ሰዎች በክርስቶስ ሳምራም ተስፋ እንዲያደርጉ የሚያደርግ ትምህርት አጋንንታዊ ትምህርት ነው። ሐዋርያቶች እባካችሁ በዚህ ስም እንዳትሰብኩ የተባሉት የኢየሱስን ስም ነው እንጂ የራሳቸውን ስም አልነበር። በዚህ ስም ላይ የሚጨመር የትኛውም ትምህርት አዚም ከእግዚአብሔር መንፈስ ያልሆነ ትውልድን ወደ ሲኦል የሚከት ትምህርት ነው። ለምን? በእግዚአብሔር ቃል ውስጥ ሰዎች የሚድኑበት የመዳን መንገድ፣ የመዳን ስም ግልጽና ክሊር በሆነ መልኩ ተቀምጧል። ያ ስም ግራ ከገባ እንደግምልሃለን፣ የናዝሬቱ ኢየሱስ ይባላል። ከኢየሱስ ውጪ ሌላ የመዳኛ ስም የላትም። ቤተ ቃል የማያውቀው የምንለው ለዛ ዛር ነው። ሌላ ኦርቶዶክስ ካለ ግን እንቀበላለን። እንቀበላለን። ብራዘር እንዴት ነው ወንድም አለ? አሁን ወጥቼ ነው ነበርኩኝ። ችግር እንኳን መጣ ተመለሰ። እሺ ቅድም እንትን የክርስቶስ አምራኝ ወራ ነበርና ከመጽሐፍ ቅዱስ ማስረጃ አስጠኝ ብለኝ ነበርና ስለሱ ነበር የወራኝ ነበር። አገኘለት ማስረጃ እኮ አይደለም። እኔ አንድ ጥያቄ ልጠይቅ ፈለግኩ። ጥያቄን በጥያቄ አይደለም ነገርየው። አይ ማስረጃ አልሰጠን ነበር ብራዘር፣ አለኝ ብለህ እየጠበቅን ነበር እኮ አይደል? አለኝ አይደለ? ቆይ ሊያው ብዬ ገባኝ። ግን አሁን ደግሞ ጥያቄ ለሱ መልስ ያግኝቼ ልሰጣለሁ። አጣህለት? አንተ አሁን ያልከኝ ምንድን ነበር? ቆይ አንድ አዳምጠኝና ልንገርህ። እንትን አጣህለት ወይ? አላጣሁለት ልበል። ካላጣህለት በቃ በጉጉት እየጠበቅን ነው። ወገኖች በጉጉት እየጠበቃችሁት ነው አይደል? ቤካን ሁላችንም በጉጉት እየጠበቅን ነው ያለነው። አፍጥ ነው ብራዘር። እሺ ጥያቄው ልጠይቅህ፣ ሰማኝ። እንትን ብለህ አንዴ ጥያቄ ሳይሆን መልስ ነው። መጀመሪያ መልስ የለንም ስትል ነው ሁሉ ትውልድ በጉጉት እየጠበቀን ያለ ነው። ቤካ አንተ መምጣትን እየጠበቀን ያለ ነው። ቆይ አሁን አንተ ያልከኝ ከመጽሐፍ ቅዱስ ማስረጃ ስጠኝ ነው አይደል ያልከኝ? ያለህ አለ ብለሃል ወይ? ተሳስቼ ነው ብለን ወይ ደግሞ ካለ ማስረጃ ስጠን እየጠበቅን ነው። ስለዚህ የብሉይ ኪዳን ቅዱሳት መጽሐፍት ከሕፃንነቱ ጀምሮ ክርስቶስ ኢየሱስን በማመን መዳን የሚገኝበትን ጥበብ እንደሰጡት ጳውሎስ ለመንፈሳዊ ልጁ ለጢሞቴዎስ እየተናገረ ነው። እነዛ የእግዚአብሔር መንፈስ ያለባቸው መጽሐፍት ሁሉ ለትምህርትና ለተግሳጽ ተብሎ የተባለው በዛን ጊዜም ላይ ራሱ ይህን ሲናገር የብሉይ ኪዳን መጽሐፍትም ጭምር ናቸው። በብራና የተጻፈውን ከጢሮአዳ በመጣ ሰዓት ላይ ብሎ ያለውን በአግሪጳ በነበረበት ዘንድ አምጣልኝ ብሎ ያለው ያ ጥቅልሉ መጽሐፍት የብሉይ ኪዳን መጽሐፍት ነበር። ጌታም ራሱ እንኳን መጥቶ ሲያስተምር የጌታ መንፈስ በእኔ ላይ ነው ለድሆች ወንጌልን ሰብክ ዘንድ ቀብቶኛል ብሎ ሲል ትንቢተ ኢሳያስ መጽሐፍት ላይ ነው የኢሳያስን የጥቅልል መጽሐፍ ነው አምጥተው የሰጡት። ያኔ ገና የአዲስ ኪዳን መጽሐፍት አልተጻፉምና ማለት ነው። ስለዚህ እስራኤላውያኑ ወገኖች የሚቀበሏቸው የብሉይ ኪዳን ቅዱሳት መጽሐፍትን ወንድሞች እናቶቼ አቃላችሁ እንዳታዩ። አቃላችሁ ካያችሁ በእውነት በትልቅ ክደት ምንፍቅና ውስጥ ነው ያላችሁት ማለት ነው። የብሉይ ኪዳን መጽሐፍትን የሚያቃልል ሰው በጣም የተረገመ ሰው ነው ወንድሞች እናቶች።
የብሉይ ኪዳን መጽሐፍት የአዲስ ኪዳን መጽሐፍት ስልጣን ያክል አላቸው። በስልጣን የአዲስ ኪዳኑ መጽሐፍት ከብሉይ ኪዳኑ አይበልጥም፣ የብሉይ ኪዳኑም ከአዲስ ኪዳኑ አይበልጥም። ኦኬ ሁለቱም እስትንፋሰ እግዚአብሔር ያለባቸው የእግዚአብሔር ቃል ነው። ምንም እንኳን ብሉይ ኪዳን አዲስ ኪዳን የብሉይ ኪዳን ጥላ እንደሆነ ብናቀም ጥላው ብሉይ ኪዳን ነው፣ አዲስ ኪዳን ግን አካሉ እንደሆነ ብናቀም ማለት ነው። ስለዚህ ግን በመጽሐፍትና በመጽሐፍት መካከል ልዩነትን አኑረን ይሄኛው እኮ ብዙም አስፈላጊ አይደለም ብለው የሚሉ ሰዎች አሉ። የብሉይ ኪዳን መጽሐፍት አስፈላጊ አይደለም ብላችሁ ካላችሁ በጣም አደገኛ ኑፋቄ ነው። የአዲስ ኪዳን መጽሐፍትም የብሉይ ኪዳን መጽሐፍትም እኛ ጋር በእኛ በወንጌላውያን አማኞች እንደምታውቁት እንደኔ የደህንነት ትምህርት ተምራችሁ በቤተክርስቲያን በስርዓት አድጋችሁ ከሆነ በእኛ በወንጌላውያን አማኞች 66ቱ እስትንፋሰ እግዚአብሔር ያለባቸው ቅዱሳት መጽሐፍ በሙሉ ሳናላምጥ የዋጥናቸው የእግዚአብሔር እውነቶች ናቸው፣ የህይወታችን መመሪያ ናቸው እና ጌታ ይባረክ። ጌታ ስለሰጠን ስለ ቅዱስ ቃሉ ማለት ነው። ለእግዚአብሔር ክብር ይሁን። ያው ጌታችን እንደተናገረው በዮሐንስ ወንጌል መጽሐፍ ምዕራፍ 5 ቁጥር 39 ላይ እንደዚሁም በሉቃስ ወንጌል መጽሐፍ ምዕራፍ 24 ቁጥር 44 ላይ ሁሌ እናገረዋለሁ። በሙሴ ሕግና በነቢያት በመዝሙራት ስለ እኔ ተጻፈው ይፈጸም ዘንድ ይገባል ብዬ ነገርኳችሁ ቃሌ ይህ ነው አላቸው ይላል ጌታ ማለት ነው። በሉቃስ 24 44 ላይ በምንና በምን በሙሴ ሕግና በነቢያት በመዝሙራት በቶራ በታናክና ማለት በቶራ በክቱቪም እና በነቢይ ማለት ነው። ታናክ አጠቃላይ ስለ ጌታ የተጻፈ መጽሐፍት ነው። ስለ ጌታ የሚናገር መጽሐፍት ነው። ስንት ሰው ዘፍጥረትን ሲያነብ ኢየሱስን ዘፍጥረት መጽሐፍት ውስጥ ስሙ ቃል በቃል ተጽፎ ባይገኝም እንኳን ብራዘርዬ ደምቆ ታየዋለህ። መሲሁን ሲንጎራደር ታየዋለህ። መሲሁን ዘጸአት ውስጥ ታገኘዋለህ፣ ዘሌዋውያን ውስጥ ታገኘዋለህ፣ ዘውልቅ ውስጥ ታገኘዋለህ፣ ዘዳግም ውስጥ ታገኘዋለህ፣ ኢያሱ ውስጥ የትኞቹም ቅዱሳት መጽሐፍት ውስጥ ታገኙታላችሁ። የአይን መከፈት ብቻ ነው የሚያስፈልገው። እግዚአብሔር ሆይ አይኖቼን አብራልኝ ብለህ ካልክ ታገኘዋለህ። በምሳሌ በቅኔ በተለያየ ነገር ብቻ ታገኘዋለህ መሲሁን ማለት ነው። ስለዚህ ጌታን እጅግ አድርገን እናመሰግናለን። እግዚአብሔር ይባረክ። እኔ በጣም ብዙ ድካሞች ቢኖርብንም እንደ ወንጌል አማኝ ማለት ነው እንደ ማንኛውም ድካም ቢኖርብንም በጣም ፕራውድ ከማደርገው ነገር አንዱ በጣም በጴንጤነቴ ከምኮራበት ነገር አንዱ የእግዚአብሔር ቃል ላይ መጽሐፍ ቅዱስ ላይ ረገጥ አድርገን እንድናምን ያስተማሩን ትምህርትና የነገሩን እውነት በቃ የዘላለም የህይወት መልህቃችን ሆነ። በቃ ለዚህ እኮ ነው ጴንጤዎች ደረቆች ናቸው፣ ከመጽሐፍ ቅዱስ ውጭ ሌላ እኮ እንትን አይሉም ይላሉ። ብራዘር ታዲያ ምን እንድንል ፈለግ? ምን እንድንል ፈለግ? ምንስ ይባላል? ምንስ ይባላል? ወንድሞች እናቶች፣ እና የእግዚአብሔር ስም ለዘላለም ይባረክ። ለዚህ ነው ጴንጤነቴን በጣም ወደዋለሁ። ወንድሞች እናቶች፣ ማለት ማንም ለማጓጓት እያለ በጣም ነው መወደው ጌታ የኢየሱስ ምስክር። ምንም እኮ አይጠበኝም አልኩሽ። ሌላ መጽሐፍ የፈለገ ባነብ ከመጽሐፍ ቅዱስ ውጪ አሞሌ እንደለመደች ፍየል አሞሌ እንደለመደች ላም አደረገ ተብሎ ይባላል በገጠር። አሞሌ የሚባል አሞሌ ጨው የከተማ ልጆች ላታውቁ ትችላላችሁ። ልክ እንደ ቂጣ አይነት ነገር በትልቁ ተሰርቶ ያለ አሞሌ ጨው ይባላል። በትልቁ ጠረብ ጠረብ አድርጎ በመጥረቢያ ምናምን ነገር እዚህ አዋሽ አካባቢ ላይ ምንድን ነው እና ገጠር ለከብቶች እንገዛው ነበር በ50 ሳንቲም በብር 1 ብር ምናምን ነገር ሲገዛ እኔ በደንብ አውቃለሁ። እና
እሱን የላሰች ላም ወይ እሱን የላሰች ፍየልም ይሁን በግ በቃ የሆነ ቦታ ላይ ካስላስካቸው ሁሌ እዛ ጋር ይሄዳሉ። ያው እንስሶች ናቸው ስለማያውቁ ሁሌ እዛ ጋር ይገኛል ብለው እዛ ይሄዳሉ። እንዳለቃ ያቁም። ዛሬ ልሰው ከሆነ ነገም እዛ ቦታ ላይ የሚያገኙት መስሏቸው ይሄዳሉ። እና አሞሌ እንደለመደች ላም አረገ እንደው ከዛ አትጠፋም አይደል ተብሎ ይባላል። እና በቃ ልክ አሁን እንደዛ ነው የሆነ ነፍሳችን ላሞች አሞሌ ጨው ሲልሱ እና ሁሌ እዛ እንደሚገኝ ያንን መጣፈጥ ያንን ናፍቆት ተጠምተው ወደዛ እንደሚሄዱ ሁሉ ነፍሳችን የእግዚአብሔርን ቃል እንደዛ ስለተጠማች የአምላካችን የእግዚአብሔርን ቃል እናነባለና ስላለን አይኖቻችን ተከፍተዋል። ጌታን ይበልጥ እያወቅነው እንድንሄድ እንማር። ተባረኩ። ጸጋ ይብዛላችሁ። እዚህ ላይ ላብቃ። ወንድምነት ካለ እናንተ ቀጥሉ። እኔ ጋር ሌሊትም ስለሆነ በዚህ ላበቃ ነው ወገኖች። ጸጋ ይብዛላችሁ። እርምዬ ተባረክ። ጌታ ኢየሱስ ዘመነን ይባርክ። ወንድሞች ያሉ አይመስለኝም። ዳኒ የሚመች ቦታ ላይ አይደለም። ቴዳ ካለ ቀጥል። እናንተ ቀጥሉ። ወንድምነት ካልሆነም እንዲዘጋው ንገሪው። ዳንዬ ከሰማ ካለ የምትቀጥሉ ከሆነ ቀጥሉ፣ ካልሆነ ግን እኔ ልወጣ ነው። ምሽት ጌታ ይፈቅድ ወይ እንገናኛለን። ግን በጸሎታችሁ አስቡኝ ወገኖች። ቴንኪው ተባረኩ። አሜን። እንወዳለን። ተባረክልን። እሺ ቴዳ እያለ ካላችሁ ወንድሞች ሰው እናስገባለን ገስት ላይ። አንቺ እኮ ከበቂ በላይ ነሽ። ትናንትና ስትወያይ ስትሰማሽ ነበር። ትናንት ነው ከትናንት ወዲያ እግዚኦ ማርነ ክርስቶስ የምሬን እውነት መረጃ አምጣ እያልሽ ስትወያይ ስሰማሽ ነበርና አንቺ ከበቂ በላይ ነሽ። አስገቢ ሰው። አሁን የገባሁት ርዕሱ ብዙም አልገባኝም፣ ግን አስገባለሁ ሰው። እሺ ኦርቶዶክሳውያን ካላችሁ አስገቡልን። ሶሪ ገስት ላኩልን። ገስት ላኩ፣ አስገባችኋለሁ። አንተ አስተምሪ። ወንድሞች እያሉ እኔማ አላስተምርም። እሺ ኦርቶዶክሶች ገስት ላኩልኝ፣ አስገባችኋለሁ። ቁርጥ ጻፉ። ገስት ላይ በጣም ብዙ ሰው ነው ያለውና ኦርቶዶክሱን ክርስቲያኑ መለየት ስለማይቻል ራሳችሁን ለዩልኝ። ቤካም አለ ሁሉም ወንድሞች አሉ። እነሱ እስከሚልኩ ድረስ ሁላችሁም ታፕ ኮፒ ሊንክ አድርጉ። ይኸው ዳንዬ በትልቁ ስለሆነ ሁላችሁም ታፕ አድርጉ። ስራ ላይ ስለሆነ ነው። ቤኪ ደረጃ እየወጣው ነበር ትንፋሽ ጌታ። እሺ ታፕ አድርጉ ሁላችሁም ወገኖች፣ ታፕ አድርጉ። ትንሽ ደቂቃ እሺ ኮፒ ሊንክ እናድርግ ሁላችንም በደንብ 13000 ነው ያለው። 15000 እናድርሰው። 15000 እናድርሰው። ለቦታ ባረኪ እያረጋችሁ አላችሁ። ከታች ሼር የምታረጉ ታፕታ የምታረጉ ሜምበር ያልሆናችሁ ሜምበር ሁኑ። ሪፖስት ያላደረጋችሁም ሪፖስት አድርጉ። ኦርቶዶክሳውያን እህት ወንድሞቻችን ካላችሁ ገስት ላኩልን። በእርሱ ላይ መወያየት የምትችሉ ገብታችሁ መወያየት እንችላለን ማለት ነው። ኪዱዬ ተባረክ፣ ሪፖስት ያድርገሻል። ዩዘር አስቴር ተባረኩ። ዘላለም ተባረኩልኝ። ሁላችሁም ጸጋ ይብዛላችሁ። እሺ ኦርቶዶክሳውያን የላችሁ?
እሺ አንድ ሰው አስገብቻለሁ። ሪፖስት የምታደርጉ ተባረኩ። ሪፖስት አንዴ ነው እሺ የምታደርጉት። ድጋሚ ካደረጋችሁ ሪሙቭ ስለሚያደርግ አንዴ ብቻ ነው ሪፖስት የሚደረገው። ጸጋው በእምነት አድኖኛል። ተባረኪ። ሪፖስት የምታደርጉ ቃሲያ ጸጋ ይብዛላችሁ። ሰላም አሁን የገባው ወንድም ይሰማል? ገስት ላይ አለ። ይሰማል ወንድም? እሺ ላወርድህ ነው። ተመልሰህ ላክ መግባት የምፈልግ ከሆነ። ልጁ ያለው ህይወት አለው። ተባረኩልኝ። ጌታ ኢየሱስ ዘመናችሁን ይባርክ። አስወርጄዋለሁ። አይታይም ነበር፣ አስወረድኩት። ተመልሶ ይላክ። መግባት የምትፈልጉ ገስት ላኩልኝ። ኦርቶዶክሶች ብቻ። አሜን። ሳሚ ተባረክ። አንተ ጸጋ ይብዛልህ። ታብታብ የምታደርጉ ሁላችሁም ተባረኩ። ጌታ ኢየሱስ ዘመናችሁን ይባርክ። 14000 15000 ልንገባ ነው። እሺ ወገኖች፣ ኮፒ ሊንኩ በደንብ እየሄደ ነው። በርቱ። ወደ 255 ሰዎች አላችሁ። ግማሾቻችሁ ታብታብ አድርጉ፣ ግማሾቻችሁ ኮፒ ሊንክ፣ ሪፖስት፣ በቃ መደረግ ያለበትን ነገር ሁሉ አድርጉ። ሁላችሁም መደረግ ያለበትን ታብታቡንም ኮፒ ሊንኩንም አድርጉት። ይሄን አድርጉ ያን አታርጉ አላችሁ። ሁሉም ነገር መደረግ አለበት፣ አስፈላጊ ስለሆነ ከወንድሞች ከሁላችንም አብረን ማገልገል አለብን። ዳኒ እናንተ ስለምታረጉት ሼር ስለምታረጉት ታብታብ ስለምታረጉ ነው የሚያገለግለው። አብራችሁ ስለሆናችሁ ነው። ጸጋ ይብዛላችሁ። የቲክቶክ ምልክቱን መስጠት የምትችሉ ስጡ። ቤቱ ሰፖርት አድርጉ። ሜምበር ያልሆናችሁ ሜምበር ሁኑ። ዳኒ ቤቱን ሲከፍት ለእናንተ እንዲደርስ ኖቲፊኬሽን አብሩ። ሰው አይናቅም። ተባረክ ወይም ተባረኪ። ጸጋ ይብዛላችሁ። ዩዘር ኢያሱ ከታች ታብታብ የምታደርጉ ኮፒ ሊንክ የምታደርጉ ታዩኛላችሁ። ተባረኩልኝ። የቲክቶክ ምልክቱን መስጠት የምትችሉ ሰው አይናቅም እየሰጠ ያለውን አይነት ስጡ። መስጠት የምትችሉ ኦርቶዶክሶች ካላችሁ ገስት ላኩልኝ። እናንተን ነው እየጠበቅን ያለ ነው። ገብታችሁ መወያየት የምትችሉ መግባት ትችላላችሁ። እናወራለን፣ እንወያያለን። ግቡ። ዴቭ ተባረክ። 15000 ልንገባ ነው። 14.5 ነው። ታብታቡንም እናስኪዶ ወገኖች 500,000 ቢያንስ መድረስ አለበት። ሰኒዬ ተባረኪ። ሳሪ ጸጋ ይብዛላችሁ። ኢያሱ በተደጋጋሚ ሼር የምታደርጉ ልጆች አላችሁና ቴንኪዩ። ዳንኤል ከሚለው አጠገብ የልብ ምልክቱን በመንካት ሜምበር መሆን ትችላላችሁ። ሜምበር ሁኑ። ዴቭ ትንሹ ተባረክ። ሪፖስት አድርገዋል። አስራት በማመኑ የዳነ ኦኬ። ሪፖስት አድርጋል። ተባረክ። ሼር እያረክ ነው። እሺ ኦርቶዶክሶች የላችሁ ባይዘዌ ከታች ታዩኛላችሁ። እናንተን ኢንቫይት ከማድረግ ብዬ ነው። ካላችሁ ግቡ። ገብታችሁ በስነ ስርዓት መወያየት የምትችሉ መግባት ትችላላችሁ። ቤቱ ክፍት ነው። ሁልጊዜ ቤቶቻችንን ከፍተን እናንተን ነው ኢንቫይት እያደረግን ያለ ነው። ገብታችሁ እንድትወያዩ መግባት የምትችሉ ግቡ። እሺ ወንድሞች ማውራት የምትችሉ ካላችሁ ማውራት ይቻላል። እሺ አንድ ሰው ገብቷል። ማሲ በየዳን ፈርተውሽ እኮ ነው አንቺን። ድምጽ ያስፈራል እንዴ? ፈርተውሽ ጨመቃ እንዳጨምቂያቸው ፈርተው ነው። ቀለል ነው ማድረግላችሁና ቢያቸው
እንደዛ ይሻላል። አንድ ሰው ገብቷል። እስቲ እሺ፣ ሰላም ሲፓራ አይ እኔ እኮ ለመከራከር ምናምን ሳይሆን ትምህርቱን ለመስማት ነው የገባሁት እንጂ ለጥያቄ ምናምን አይደለም። መማር ስለምፈልግ ነው። ከየት ቤተ እምነት ነው? ኦርቶዶክስ። ኦኬ፣ ልትማሪ ነው የገባሽው? የተለያዩ ጥያቄዎችም ስላሉ በየትምህርቱ መካከል ጥያቄ አነሳለሁ፣ ግን እንዳረግሻት በጣም ይቅርታ። ኦኬ፣ እሺ፣ ሌሎቻችሁ ካላችሁ ላኩልኝ። ድምፄን ወፈር ላድርገው እንዴ ጋይስ? እናንተ እንድገቡ ልጩ እንዴ? እንዴት ነው ነገሩ? እሺ፣ ሮያል ገብቷል። ብራዘር ሚውት አድርግ። ስርዓተ ቢስ ምን ሆነህ ነው? የእውነት እኔ አንተን ቤት በገባሁበት ቦታ ነው ብሎክ የማረገ? የእውነት በስመ አብ። ትዕግስትም ልክ አለው። እኔ ለዳኒ ለኤርሚ ብዬ ነው በጣም የታገስኩ ብሎክ ማላረገ እነሱ እንዳይከፋቸው ነው እንጂ አንተ መቦለክ አለብህ። በቃ መማመን ባለበት ሰዓት ወደ ጌታ ማምጣት ትችላለህ ብራዘር። እየገባ ግን አጉል እንትን አትበልብን። ሶ ሲያከብሩ ማይገባው እንትን ሲሉት ማይገባው ሰው ደግሞ በጣም ያስጠላል። እሺ በጣም ያስጠላል። እሺ ጥያቄሽ ምንድን ነው? ሲናት ግን ካቋረጥኳችሁ በጣም ይቅርታ። ማለት የመጀመሪያ ላይ ጥያቄ ጾም ምናምን ማለት ሰማለሁ ድምጽ። ግን በስነ ስርዓት እያወራሽ ነው ምንድን ነው? አዎ እንደዚህ ስለሆነ ይቅርታ እናት። እሺ ማለት አጽዋማት ላይ ጾሞች ላይ ምናምን የተለያዩ ጾሞች አሉ። የፋሲካ ጾም፣ ሁዳዴ የምንላቸው ጾሞች አሉ በተለያዩ እምነቶች እና እንደው እነዛን አጽዋማት ትጾማላችሁ ወይስ የግላችሁ ማለት በራሳችሁ ሰዓት ነው የምትጾሙት? የአዋጅ ጾም ያላችሁ ወይስ የላችሁም ለማለት ነው። እሺ በኋላ እናወራበታለን ሰው ስለገባ። እሺ ጎንደሬው ሰላም። ጎንደሬው ሰላም ሰላም፣ እንዴት ናችሁ? እግዚአብሔር ይመስገን። ሰላም ነው። ከየት ቤተ እምነት ነው? እግዚአብሔር ይመስገን ሁሉ ሰላም። ኦርቶዶክስ ነኝ እኔ ክርስቲያን። ኦኬ ኦርቶዶክስ ነህ? እሺ ትሄዳያለ? እኔ ትንሽ ሀሳቡ ስላልገባኝ ርዕሱ እሻለሁ። አሎ ሲፓራ አትደበቂ። ሲፓ እንደሱ ሰላም ጎንደሬ፣ እንዴት ነህ? እግዚአብሔር ይመስገን። እስኪ ስለ ነገረ ድነት እናውራ። እሺ ያው መሰረታዊ ነገር ነው አይደል? እሱ እንችላለን። አንተ ደስ ያለን ማውራት እንችላለን ከተመቸ። መሰረታዊ ነገር ነው ብዬ ነው። ሁሉም መሰረታዊ ነው። ምን ከነገረ ድነት የተሻለ መሰረታዊ ነገር አለ? ሲፓራ ምን እየሰራሽ ነው? ከላስ ወርዳትና በኋላ ተመልሳ ገብታ መጠየቅ ትችላለች። ትሄዳይ? አዎ ሎረድ ነው መለሳለሁ። አውረድ። ኦርቶዶክስ እንደመሆነ መጠን የኦርቶዶክስ ቤተክርስቲያን ነገረ ድነት ከምንድን ነው የሚቀዳው? እቺ ጥያቄ ወርጃታለሁ። ማለት ከምን ማለት የኦርቶዶክስ ቤተክርስቲያን ነገረ ድነት ትምህርቱ ከየት ነው የተወሰደው? ከየት ማለት ከየት? ከመጽሐፍ ቅዱስ ነው እንጂ ከየት ይወሰዳል?
ከመጽሐፍ ቅዱስ ነው እና እሺ እስኪ ከመጽሐፍ ቅዱስ መሆኑን እስኪ ያሳየኝ። የኦርቶዶክስን ነገረድነት ትምህርት እያስረዳ ከመጽሐፍ ቅዱስ መሆኑን አሳየኝ። ጎንደሬው አለ ጎንደሬው አለ ጎንደሬው ስልክ ምናልባት ተደውሎ ከሆነ ስልኩን ስትጨርስ ተመለስ። በቃ መሴ ቅድም ስታለከልክ የነበረው ደረጃ እየወጣው ነው በሚል አሳበብሽ፣ ግን እኔ አልመሰለኝም። እና በምንድን ነው? ቡና ስለምታበጂ መሰለኝ። ቡና እኮ አልጠጣም ታውቂ የለ። አይ ተደብቀሽማ 1-2 ፔርሙስ አይቀርም። ያ በድብቅ ነው። በድብቅ እናንተና 1-2 አሁን ራሱ አለቀቀኝም። ያው ኡፍ እያልኩ ነው። አስሬ ደረጃ ወጥቼ በደረጃ ታሳቢ እያልኩኝ እኮ። እሺ ሚስጥሩን የሚያውቁ ሰዎች እንዳያወጡብሽ። እሺ ያዝን ልያለሁ። ጎንደሬው ገብቷል። በጣም ይቅርታ ስልክ ገብቶብኝ እያወራሁ ስለነበረ ነው። ገብቶኛል። ጨርሰህና ብዬ ነው እኔ እንጂ ገብቶኛል ስልክ እንደሆነ። እሺ ከመጽሐፍ ቅዱስ መሆኑን የኦርቶዶክስን ነገረ ድህነት እያስረዳህ ከመጽሐፍ ቅዱስ መሆኑን እስኪ ያሳየኝ። ምን አሁን በጠቅስልህ የተለመደ ጥቅስ ነው። ምን ማለት እኔ እኮ አሁን በዚህ ክርክር ጉዳይ ላይ ለማውራት ብትፈልግ አስረዳኝ። ግድ የለህም አስረዳኝ። ምን ብዬ ላስረዳህ? የኦርቶዶክስ ነገረ ድህነት ምን ተብሎ ነው የሚቀርበው? ማለት ምን ነው የሚቀርበው ማለት? እሺ የኦርቶዶክስን ነገረ ድህነት አስተምረኝ። በጣም ጥሩ። አትገባብኝም? ላስተምረህ። በቃ አንተ እንዳትገባብኝ በደንብ አድርገህ ታዳምጠኛለህ። እሺ 2 ደቂቃ ሰጥቻለሁ። አሁን እኔ ጋር 2 ደቂቃውን ስለ ነገርነት አውርተህ ትጨርሳለህ። ቢያንስ እንደው 15 ደቂቃ ብሰጠኝ አይሻልም? ውይይት ነው እንጂ ስብከት ስላልሆነ ነው። ስብከት በጣም ጥሩ። እንደሱ እናደርገዋለን። ውይይት ከሆነ ጠይቀኝ። ማለት ፈልገው ጥያቄ የኦርቶዶክስን ነገረ ድህነት አስረዳኝ አልኩኝ። እሺ በማመን በጥምቀት በቁርባን በቃ ይሄ ነው በስራ። እሺ የፈለከው አንተ እንዲል እኮ የፈለከው አርጊመንትን ገብቶኛል። አዎ ያው እንግዲህ እናንተም ሚስጥር ታውቆ የለ ሚስጥር ይገለጥላችኋል። አርጊመንት ገብቶኛል። ምን ልጠይቅህ እንደሆነ እንኳን አታውቀውም ጭራሽ። ስለዚህ ፈጠንክ በጣም። እሺ ነገረ ድህነታችሁ በማመን በጥምቀትና በቁርባን ነው ያልከኝ? እሺ የሚገለጥላችሁ ማለት አንተ ነው እንዴ? እሺ በስራ ቀጥለው ደግሞ ትርፍ ማውራታችንን ስተን ቁም ነገሩ ላይ እናውራ። ትርፍ የምናወራ ትርፍ ነገር ያወራው አንተ ነህ አይደል? ይገለጥላችኋል ምናምን ያልከው አንተ ነህ። ይቅርታ አድርግልኝ ነው እግርህ ላይ ወድቄ ይቅርታ አድርግልኝ። እሺ ምን አይነት አስተዳደግ ነው? እሺ በማመን በጥምቀት በቁርባን ያልከኝ አልኩኛ። አልሰማኝም ነበር። ቁርባን የሚባል እስኪ መጽሐፍ አዲስ ኪዳን ላሳየኝ። እንዴ ሞልቶልሃል። በየቦታው ሞልቶልሃል። ጥያቄ ምንድን ነው? መጀመሪያ በየቦታው ከመሄዳችን በፊት ጥያቄ ምንድን ነው? እሺ ማለት ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ለማለት ፈልገህ ነው? አየህ፣ የምትፈልገውን ነው የምትሰማው። የጠየቁትን አይደለም የምትሰማው። ስለዚህ ጥያቄን ስማ። ቁርባን ነው ያልከው። ቁርባን የሚባል ነገር በአዲስ ኪዳን ላይ ያሳየኝ። ቁርባን ማለት ምን? ዘሩ ቃሉን ነው የፈለከው ወይንስ ሐሳቡን ነው? ቁርባን በላይ ያመጣኸው ምንድን ነው? ቃል አይደለም? ስጋ ወደሙ መቀበል ማለት ነው። እሺ ስጋ ወደሙ የሚል በአዲስ ኪዳን አሳየኝ። ቁርባን የለም ማለት ነው። ቤተሰቦቼ ቁርባን የለም ማለት ነው። አሳየኝ። ቁርባን የሚል ቃል አሳየኝ። የፕሮቴስታንት ፕሮፓጋንዳ በቃ
ትርፍ መናገር ጀመርክ። ትርፍ መናገር እኔ እግር ላይ ወድቄ ይቅርታ አልኩኝ። አንተ ትርፍ መናገር ጀመርክ። ቀጥል። በነገራችን ላይ የሆነ ጀዝባ ነገር ናቸው። አይ ስለማይገባቸው አውቃለሁ። እሺ እግዚአብሔር ይስጥልኝ። በጣም አመሰግናለሁ። እሺ ቀጥል። ቁርባን የሚል ቃል አሳየኝ ማለት አሁን ጀዝባው ማን እንደሆነ እየተገለጠ ነው። አንድ ጥያቄ ለስድስተኛ ጊዜ ቁርባን የሚል ቃል በመጽሐፍ ቅዱስ አሳየኝ፣ በአዲስ ኪዳን አሳየኝ። ኧረ መሄድ ደደብና አንተ ኧረ ደንቆሮ እግዚአብሔር ማይም ደነስ። እሺ አሁን ይሄ ነው እንግዲህ በስራ ድኖ እኔን በስራ እንድድን እየጠራኝ ያለው ማን ያወረደው? አይ እውነትም ስራ ያድናል እናንተዬ። ምን እንደምልኩ ግራ ገባኝ። ጥያቄን የጠየቅኩት ቁርባን ያድናል የሚል አሳየኝ ነው። ምንድነው ቁርባን የሚል ቃል በአዲስ ኪዳን አሳየኝ ነው። እሱን ማሳየት ስላልቻለ እንግዲህ በእናንተ ቋንቋ ላውራና እስከ አፍንጫዬ ነግሮኝ ወረደ። መሲ ተርፍ ያለው ፋልቴዳይ እግዚኦ ነው። ምን ይባላል? ያው ሌሎቻችሁ ካላችሁ ግቡ። ከሱ የተሻላችሁ እንደው ለመወያየት ራሱ የውይይት እንትኑ ያላችሁ ማለት ነው፣ ስርዓት ያላችሁ። እውነት እኮ ነው ኤርሚዚስ ኦርቶዶክስ ያለው እግዚአብሔር ምርጥ ስም። እሺ ሌሎቻችሁ ካላችሁ ግቡ። ሮያል አትልፋ፣ ገዝት አትላክሽ። አንተን አይመጥንም ይሄ ቤት። በቃ አትላክ፣ እንዳታስገቡት ሞዴሬተሮች። በአንድ ነገር ልንገርህ፣ እናት አባት ራሱ እንደኛ አይታገሱም። እሺ የኛ ወንድሞች እንደታገሱ ቤተሰቦች አይታገሱም። ስርዓት አድርግ። ሙድ አንዴ ነው። እሺ ሌሎች ኦርቶዶክሶች ግቡ፣ ስርዓት ያላችሁ ብቻ መወያየት የምትችሉ ስርዓት ያላችሁ እግዚአብሔርን እንደዚህ እንደ ሮያል እየገባችሁ እዚህ እኛ የናቅነውን ነገር ነው ባይዘው ገብተ ያሰማን። እኛ ማንፈልገው የናቅነውን ነገር ነው አንተ የምትጠቀምበት የወጣንበት የምንጠላው ነገር ላይ እኛ ክርስትናን እየጋበዝን አንተ ሙዚቃ ትጋብዘናለህ እንዴ? ገብተ ይሄ ስርዓት አጥነት ነው፣ የመጨረሻ ብልግና ነው። አራዳ አንዴ ነው በቃ። ሙድ አይገባህም እንዴ አንተ? ምንድነው በቃ ንቃ። ከድቅድቅ ጨለማ ብታመልጥ ባታመልጥ ለራስህ ነው። ጆሮ ያለው ይስማ። ወንጌል ተነገረ፣ በቃ መረዳት ያንተ ድርሻ ነው። ከኛ የሚጠበቀው ለአንተ መናገር ነው። ወንድሞቻችን ብዙ ጊዜ ነግረውሃል፣ አንተ እዛ ነው ታጥቦ ጭቃ። በስጋ እንድገለጥ አታርገኝ ብራዘር። ሌሎቻችሁ ግቡ፣ ገስት ላኩልኝ። እሺ አንድ ሰው ገብቷል። ሰላም ሰላም፣ እንዴት ናችሁ? እግዚአብሔር ይመስገን። ከየት ቤተ እምነት ነው? ክርስቲያን ኦርቶዶክስ ነኝ። እሺ እንኳን ደህና መጣ። እንኳን ደህና ቆያችሁ። ኦኬ በርዕስ አለን። ከቴዳ ጋር ታወራላችሁ። ወንድምነት ቀጥል ቴዳዬ። እሺ ሚውት አደረከው። ኦኬ እርሳችሁ ምንድን ነው? እስኪ ስለ ነገረ ድነት እናውራ። ኦኬ ይቻላል። እኔ ኖርማሊ ሰሞኑን ከትናንት ወዲያ የሆነ ስትወያዩበት የነበረ ነገር ነበረ እና መጽሐፍ ቅዱስ ላይ እያነበብኩኝ፣ አሁን ደግሞ አንተ ትንሽ ነካ ስላረከው ሜይ ቢ እዛ አካባቢ ላይ ለማወቅና የተወሰነ ለማውራት ነበር። ኤኒዌይስ እሺ ቀጥል። በነገረ ድነት ውስጥ የቅዱሳን ተሳትፎ ምንድን ነው? ቅዱሳን እንደ ኦርቶዶክስ ማለት ነው። በኦርቶዶክስ አስተምህሮ
በነገረ ድነት ውስጥ የቅዱሳን ተሳትፎ ምንድን ነው? ምንም ምልጃ ነው። እርግጠኛ ነህ? ያ የተለየ ነገር የለም። ምልጃ ነው፣ ማማለድ ነው የቅዱሳን ተሳትፎ። ከዛ ውጭ እንትናችን ነገረ ድነታችን ላይ ምንም እንትን ያለው ቀጥታ ተሳትፎ የለው። እስኪ በደንብ የለውም፣ ኢንዳይሬክት አለው ማለት ሀሳብህን በደንብ እንድረዳው እስኪ አብራራልኝ። ምን ማለት ነው ምልጃ ስትል? እንዴት ነው ምልጃው የሚከናወነው? ከአማኙ ምን ይጠበቃል? ከቅዱሳኑ ምን ይጠበቃል? የእግዚአብሔርስ ድርሻ ምንድን ነው የሚለውን እስኪ ግልጽ አድርገህ ንገረኝ። ያው ምልጃ የሶስቱ ሰንሰለት ነው አይደል? ምልጃ የሚባለው የሶስቱ ስትል አማላጅ፣ ተማላጅና ምልጃ የሚቀርብለት አካል አለ። ከሶስቱ አንዱ ከጎደለ ምልጃ አይከናወንም። ልክ ነኝ? ያ ስለዚህ የሶስቱ ያልኩትኝ እግዚአብሔርን፣ ቅዱሳንንና ምእመኑን ነው። የምእመኑ ድርሻ ምንድነው? የቅዱሳኑ ድርሻ ምንድነው? እግዚአብሔርስ ምንድነው የሚያደርገው? ምልጃ ተከናወነ የሚባለው ምን ሲሆን ነው? በዛ ውስጥስ ያለው የነገረ ድነት ሁኔታ ምንድነው የሚለውን የተመቸኝ ያህል ደቂቃ ወስደህ አስረዳኝ። አይ እኔ ብዙ ደቂቃ አልወስድም። እንትን ቀጥታ መጠየቅ ይቻላል፣ ግን ብዙ ጊዜ የቅዱሳን ጸሎት የጻድቃን ጸሎት ኃይል ታደርጋለች ስለሚል ያው ብዙ ጊዜ በእነሱ በኩል ወደ እግዚአብሔር ያስታርቃሉ የሚለው ቃልም ሳይሆን ያማልዳሉ፣ ይለምናሉ የሚለውን ቃል ወስደን ይለምናሉ ብለን እናስባለን። ለዛ ነው ብዙ ሰው የሚጸልየው ወደ ቅዱሳን። ግን እነሱ በራሳቸው ምንም የሚያደርጉት ነገር የለም። የሚያደርገው ጌታ ኢየሱስ ክርስቶስ ነው ወይም እግዚአብሔር ነው ብለን እናምናለን ብዬ አምናለሁ እኔ ፐርሰናሊ። እሺ ያንተን እንኳን አይደለም ፈልገው ኦላንዬ፣ እንደ ግለሰብ ሰዎች የራሳቸውን የፈለጉትን ሊያምኑ ይችላሉ። አሁን እዚህ እየተነጋገርን ያለ ነው ኦርቶዶክስ ቤተክርስቲያን አስተምህሮ እንዴት ነው መጽሐፍ ቅዱሳዊ ነው ወይ የሚለውን ለመረዳት ስለሆነ የቤተክርስቲያኒቱን ነው እንድትነግረኝ የምፈልገው እንጂ እኔ እንዲህ አምናለሁ ብትለኝ አንተ የፈለግከውን ማመን መብት ነው። ትክክል ነህ፣ ትክክል አይደለህም የሚለው እንደተጠበቀ ሆኖ ማለት ነው። ስለዚህ እንደ ግለሰብ ሳይሆን ማወራህ እንደ አንድ የኦርቶዶክሳዊ ወንድም ወይም ደግሞ እንደ አንድ ኦርቶዶክሳዊ ምእመን ነው የማወራህና በዛ መንፈስ ብታስረዳኝ ደስ ይለኛል። ሀሳብህን ተረድቻለሁ አልተረዳሁትም የሚለውን ለማሳየት እኔ ላቅርበው፣ አንተ ስትናገር የገባኝን ማለት ነው። የቅዱሳኑ ምልጃ ብለን የምንለው ማስታረቅ አይደለም። ከምእመኑ የሚጠበቀው ድርሻ ወደ ቅዱሳኑ መጸለይ ነው። ቅዱሳኑ ደግሞ በምልጃቸው እነሱ በራሳቸው ምንም ማድረግ አይችሉም። በምልጃቸው እንዲድን ያደርጋሉ። እንዲህ ያልከኝ ነው ያሳስቻለሁ? አይ ልክ ነህ። ቴንኪው። እሺ ስለዚህ ከታችን ጀምራ ከምእመን እንጀምርና ወደ ቅዱሳኑ እንሄዳለን። በእርግጥ ቅዱሳኑ አንተን እንዳልከው በራሳቸው ምንም ማድረግ አይችሉም፣ ይችላሉ የሚለውን እናያለን። እኔ ይችላሉ ብላ ቤተክርስቲያን እንደምታምን ነው የሚሰማኝ። ተሳስቼ ከሆነ ግን አንተ ታርመኛለህ በኋላ። ግን ከታችን ጀምርና ግን ስናወራ ግን እኔ ፐርሰናል ቅድም ያልኩት ላስተካክል። እኔ ቤተክርስቲያን አልወክንም፣ ያን ያለ እውቀትም የለኝም የቤተክርስቲያን። ግን ከራሴ መጽሐፍ ቅዱስም እንደዚህ ውይይቶችን ስለምሰማ በዚህ 1 ዓመት ምናምን መጽሐፍ ቅዱስ ስለማነብ ኦርቶዶክሳዊ ነኝ። ከራሴ የተረዳሁትን ነው ላወራ የምችለው እንጂ ቤተክርስቲያን እንደዚህ ወክዬ አይደለም የማወራው። እሱን አስተካክል። እሺ አይ እኔ አይደለሁም የማስተካክለው፣ አንተ ነህ የምታስተካክለው ብዬ አስባለሁ። በዚህ ብቻ ብዙ ጊዜ እንዳንገል እንጂ ተደፋ። እሺ አባቴ፣ እኔ ቤተክርስቲያንን ትወክላለህ አትወክልም አላልኩም፣ ልልም አልችልም። ማንም አንተን ቤተክርስቲያንን እንድትወክል ስልጣንን መብትም እንዳልሰጠህ ስለማቅ ማለት ነው። ቤተክርስቲያንን ወክልሃል ብዬ አይደለም። ነገር ግን ቤተክርስቲያን በቀጥታም ይሁን በተዘዋዋሪ ያስተማረችህን ትምህርት ነው እየነገርከን ያለኸው ብዬ ነው የምሰማ። ልክ አይደለሁም? አዎ ብዙ ሰው ከሚያደርገው ነገር ነው። አሁን ሁሉም ሰው ያደርጋል ማለት አይደለም። አሁን ለምሳሌ እኔ አምናለሁ፣ ልክ ነህ። የቅዱሳን በምልጃ አምናለሁ። ይህንን ትምህርት የት ነው የተማርከው? ቤተክርስቲያን አይደል? ኦርቶዶክስ ቤተክርስቲያን ያደግኩት እዛ ነው። በቃ እሱን ነው እያልኩ ያለሁት። እየነገርከን ያለኸው የቤተክርስቲያንን ትምህርት ነው ብዬ ነው የምሰማህ ነው ለማለት የፈለግኩት እንጂ አንተ ወክለህ መታል እያልኩኝ አይደለም። እስከዛሬ ድረስ ልክ ነህ። የማውቀውን ወከለችው ሰው የለም። በቃ ሀሳብ ተግባብተናል ብዬ ተስፋ ማድረግ ስቀጥል፣ ምእመኑ ወደ ቅዱሳኑ ጸልዮ ቅዱሳን ደግሞ በምልጃቸው ያድናሉ የሚል
እርከን ነው የተሰራውና እስኪ ከታች ወደ ላይ እንሂድ። ምእመናን ወደ ቅዱሳን ጸልየው ምልጃ እንዲጠይቁ የሚያሳይ የመጽሐፍ ቅዱስ ምንባብ እናገኛለን። አሁን ምድር ተበዳይ ዝም ሲል ተከሳሽ ሆነ ሰዎች ስለገመ አንተ እዚህ ተጫወታ በቃ እሺ አባቴ እዚህ ተጫወት። ቅዱሳን ይቅርታ በጣም ቅዱሳኑ ማን ነው? ምእመኑ ወደ ቅዱሳን ጸልየው ምእመኑ ወደ ቅዱሳን ጸልየው ቅዱሳን በምልጃቸው ያድናሉ የሚል ነው የተረዳሁት ካንተ ብዬ ስልህ ልክ ነህ። እንደሱ ነው የኔም ሐሳብ የሚል ስለነገርከኝ ምእመኑ ያድናሉ ሳይሆን እግዚአብሔር ነው የሚያድነው ብያለሁ። እነሱ ሳይሆን እግዚአብሔር ነው የሚያድነው፣ ግን ያደርሳሉ። እሱን እንደርስበታለን። እሱ ሁለተኛው ፌዝ ነው። የመጀመሪያ ከምእመን እንጀምር ብዬ ነው። ምእመኑ ወደ ቅዱሳን እንዲጸልይ እንጂ እርስ በርስ መጸለይ አይደለም። እርስ በርስ መጸለይ ፈልገው አባ እርስ በርስ መጸለይ ሳይሆን ቅዱሳን ምእመን ወደ ቅዱሳን እንዲጸልይ። ለምሳሌ አንተ ወደ አቡነ ተክለ ሃይማኖት ሊሆን ይችላል፣ ወደ ቅድስት አርሴማ